ኢትዮጵያ የተፈጥሯዊ ሰው ሰራሽ የባህልና ሃይማኖታዊ እምቅ የቱሪዝም ባለቤት ሀገር ናት። በተለይ በአደባባይ የሚከበሩ ሃይማኖታዊ መሆኑ ባህላዊ በዓላት በቱሪዝሙ ዘርፍ ላይ ትልቅ መነቃቃትን እየፈጠሩ ይገኛሉ። ኢትዮጵያ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በዓለም ቅርስነት መዝገብ ውስጥ የተካተቱ ቅርሶቿ ቁጥርም እየጨመሩ መጥተዋል። ከነዚህም አንዱ የመስቀል ደመራ በዓል ነው። መስከረም 16 እና 17 ቀን የሚከበረው የደመራና የመስቀል በዓል ከሃይማኖታዊ አስተምሮ ባለፈ ባህላዊ ትውፊቱ የጎላ በመሆኑ በአብዛኛው ኢትዮጵያውያን ዘንድ በናፍቆት ይከበራል። የመስቀል ደመራ በዓል ንግሥት እሌኒ ግማደ መስቀሉን ከማግኘቷ ጋር በመያያዝ የሚከበር በዓል ሲሆን የደመራ ስርዓት ክዋኔ በራሱ ትልቅ መስህብነት ያለው ነው። በየዓመቱ የመስቀል ደመራ በዓልን ለመታደም በርካታ ቱሪስቶች ወደ ኢትዮጵያ ይመጣሉ። በየዓመቱ በድምቀት በአደባባይ ከሚከበሩና ከፍተኛ የቱሪዝም መስህብ ከሆኑ በዓላት አንዱ የኢሬቻ በዓል ነው። ኢሬቻ በዩኔስኮ የተመዘገበው የገዳ ስርዓት አንድ አካል መሆኑም ይታወቃል። በአዲስ አበባ የሚከበረውን የሆራ ፊንፊኔና በቢሾፍቱ የሚከበረውን የሆራ አርሰዲ የኢሬቻ ክዋኔዎች ለመታደም ከሀገር ውስጥም ከውጭም ጎብኚዎች በከፍተኛ መጠን ወደ ስፍራዎቹ ይተማሉ። አባገዳዎችና ሀዳ ሲንቄዎች በጋራ በመሆን መሬሆ እያሉ ከበዓሉ አክባሪ ሕዝብ ጋር ወደ በዓሉ ማክበሪያ ቦታዎች የሚያደርጉት ጉዞም ልዩ መስህብ አለው። አሁን ላይ በየዓመቱ ከፍተኛ ቁጥር ያላቸው የውጭ ሀገራትና የሀገር ውስጥ ጎብኚዎች በበዓሉ ይገኛሉ። የሲዳማ ብሔር የዘመን መለወጫ በዓል የሆነው ፊቼ ጫምባላላም በአደባባይ ከሚከበሩ በዓላት አንዱ ሲሆን ትልቅ የቱሪስት መስህብ የሆነ በዓል ነው። የሲዳማ ሽማግሌዎች ከጥንት ጀምሮ የጨረቃና የከዋክብት ዑደትን በመመልከት የዘመን አቆጣጠር ቀመርን በማጤን ዕለቱን ይለያሉ። ይህ በዓል መከበር ከጀመረ ከ1800 ዓመታት በላይ ማስቆጠሩን የሀገር ሽማግሌዎች ይናገራሉ። የፊቼ ጫምባላላ በዓል በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ ከተመዘገበ ከ10 ዓመታት በላይ አስቆጥሯል። ይህም በዓሉን የሚታደሙ የሀገር ውስጥና የውጭ ጎብኚዎች ቁጥር ከፍ እንዲል አድርጎታል። ባሳለፍነው ዓመት 2017 ዓ.ም ወደ 1 ሚሊዮን የሚጠጉ ጎብኚዎች በፊቼ ጫምባላላ በዓል ተገኝተዋል። በዚህም በዓመቱ ከጎብኚዎች 700 ሚሊዮን ብር ገቢ መገኘቱን ክልሉ አስታውቋል። የወላይታ ብሔር የዘመን መለወጫ በዓል የሆነው ጊፋታም ሌላው በአደባባይ የሚከበር የቱሪዝም ሀብት ነው። የጨረቃ የፀሐይና የምድር እሽክርክሪት በአንድ ላይ ሲሆኑ የሚከበረው ጊፋታ የአዲስ ዘመን ብስራት ነው። መጀመሪያ ወይንም መነሻ የሚል ትርጓሜ ያለው ጊፋታ ከቀደመው ወደ አዲሱ ዓመት ተስፋን ሰንቆ የመሸጋገር ተምሳሌት ነው። ጊፋታ ከመስከረም 8 እስከ 14 መካከል በሚውለው እሁድ ቀን ይከበራል። በተለያዩ አካባቢዎች የሚኖሩ የወላይታ ተወላጆችም ለጊፋታ በዓል ወደ ቤተሰቦቻቸው መኖሪያ ይመለሳሉ። ከመስከረም አጋማሽ እስከ ጥቅምት መባቻ የሚቆየው ጊፋታ የሚጠናቀቀው በፈረስ ግልቢያ፣ በሙዚቃና በአረጋውያን ምርቃት ነው። 20ኛው የተባበሩት መንግስታት የትምህርት ሳይንስና የባህል ተቋም በህንድ ኒው ዴልሂ ባካሄደው ጉባኤ የጊፋታን በዓል በማይዳሰሱ ቅርሶች ዘርፍ በዓለም ቅርስነት መዝግቦታል። የጥምቀት በዓል እንዲሁ በአደባባይ የሚከበር ሃይማኖታዊ በዓልና ሌላው ትልቅ የቱሪስት መስህብ ነው። የጥምቀት በዓል ከዋዜማው ጥር 10 ጀምሮ ጥር 11 የሚከበር ሲሆን ጥር 12 ደግሞ የቃና ዘገሊላ በዓል በድምቀት ይከበራል። ከጥምቀት በዓል ዕለት ቀደም ብሎ ባለው ቀን በሚከበረው የከተራ በዓል ከኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ታቦታት በመውጣት የጥምቀት በዓል ወደሚከበርባቸው ቦታዎች በሕዝብ ታጅበው ይጓዛሉ። እነዚህ ሃይማኖታዊ ስርዓት ክዋኔዎች ልዩ የጎብኚ መስህብ ናቸው። በአዲስ አበባ ጃን ሜዳና ጎንደር ጥምቀት በተለየ ሁኔታ የሚከበርባቸው ስፍራዎች ሲሆኑ ከምዕመናን በተጨማሪ የተለያዩ ሀገራት ቱሪስቶች በዓሉን ለመታደም ይመጣሉ። ይህ ደማቅና ትዕይንተ ብዙ የሆነው የጥምቀት በዓልም በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበ። የጥምቀት በዓል ደግሞ ከተሰራበት ማንኛውም ኢትዮጵያዊ በከፍተኛ ሁኔታ የገቢ ምንጩ እዚህ ላይ ነው ማለት ነው የሚሆነው። የኢኮኖሚ እድገት የሚያመጣው ይህንን እዚህ በዓል ላይ በመስራት ነው። ኢትዮጵያችንን ሊገልጽ የሚችል ልብስ፣ ባህላዊ ልብሳችንን ለብሰን ተዘጋጅተን የኔ ነው ይሄ በዓል እኔን ይመለከተኛል
አገሬ ላይ የሚከበር ነው። ዓለም የተቀበለው ነው። ኢትዮጵያ በዓለም እንድትደነቅ እያደረገ ያለ ሪከርድ ሆኖ የተመዘገበ በዓለም ቁጥር ውስጥ የገባ በአፍሪካ ደግሞ የመጀመሪያው ቅርስ በማስመዝገብ ረገድ በአፍሪካ የመጀመሪያው ቁጥር ላይ እንድንቀመጥ ያደረገን ነው። ስለዚህ ከዚህ በዓል ጋር ተያያዥነት ያላቸው እኛነታችን ሊገልጹ የሚችሉ የኢየሱስ ክርስቶስ ልደት በዓል ገናም ኢትዮጵያ በራሷ የዘመን ቀመር ከሌሎች ሀገራት በተለየ ቀን የምታከብረው መሆኑና ሃይማኖታዊ ክዋኔዎቹ የቱሪስት መስህብነቱን ከፍ አድርጎታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመስቀል አደባባይ በላሊበላና በሌሎች አካባቢዎች የሚኖረው ሃይማኖታዊ ስርዓት የጎብኚዎች ቀልብን በመሳብ ትልቅ የቱሪስት መስህብ እንዲሆን አስችሎታል። ገናን በኢትዮጵያ ለማሳለፍ የውጭ ጎብኚዎች በከፍተኛ መጠን ወደ ኢትዮጵያ የሚመጡበት ነው። ከመስከረም እስከ ጥር ያሉት ወራት በኢትዮጵያ የአደባባይ በዓላት በብዛት የሚከበሩበት በመሆኑ ከፍተኛ የቱሪስት መጠንም የሚስተናገድበት ጊዜ ነው። እነዚህን የአደባባይ በዓላት በማስተዋወቅ ባህላዊ በዓላት በቱሪዝሙ ዘርፍ ላይ ትልቅ መነቃቃትን እየፈጠሩ ይገኛሉ። ቀጥለናል ተመልካቾቻችን። ወደ ሌላኛው ዘገባችን ነው የምናልፈው። በኢትዮጵያ በሁሉም ማዕዘናት የሚገኙ መዳረሻዎች በልዩነት ውስጥ አንድነት የሚስተዋልባቸው ናቸው። ይህንን ልዩ ውበት ለመመልከት በርካታ ቱሪስቶች ደግሞ ወደ ኢትዮጵያ ቢመጡም ኢትዮጵያውያን ግን የራሳቸውን ድንቅ ውበትና ህብረ ብሔራዊነት በአግባቡ አውቀውታል ወይ የሚለው ነገር ግን አጠያቂ ነው። የቱሪዝም መዳረሻዎችን የህብረ ብሔራዊነት መገለጫ እንዲሆኑ ለማስቻል እየተሰሩ ያሉ ስራዎችን በተመለከተ ሪፖርተራችን አሸናፊ እንዳለ በተከታዩ ዘገባ ያስቃኘናል። በአንድ የጋራ ሰንደቅ እልፍ ውበት የሚገለጽባት ኢትዮጵያ የበርካታ ቋንቋ ባህልና ማንነት ባለቤት መሆኗ የልዩነት ምክንያት አልሆኑባትም። በሁሉም ማዕዘናት የሚገኙ መዳረሻዎች አንድነትን መሰረቱ የተጋመደ ህብረ ብሔራዊነትን ያሳያሉ። ኢትዮጵያውያን መልካቸው ብዙ፣ ውበታቸው ደግሞ ታይቶና ተመርምሮ የማያልቅ ነው። ኢትዮጵያን አውቀን አንጨርሳት፣ አይተን አንጠግባት። እነዚህ የቱሪዝም መዳረሻዎች በብዝሃነት ውስጥ የጋራ እሴት የሚገለጥባቸው ብቻም አይደሉም። የሰሜኑ ከደቡቡ፣ የምዕራቡ ከምስራቁ ስር መሰረታቸው አንድ፣ ያስተሳሰራቸው ደግሞ ደምና አጥንት መሆኑን ሕያው ምስክር ሆነው የሚያገለግሉ እንጂ። ለምሳሌ የአክሱም ስልጣኔ ውስጥ በጣም ብዙ ህዝቦች ነበሩ። የሮሃ ስልጣኔ ውስጥ የጎንደር ስልጣኔን፣ የሸዋ ስልጣኔን፣ የጅማ ስልጣኔን፣ ወደታች ብትሄድ የከፋን፣ የዳውሮን ስልጣኔ፣ የሃዲያን፣ የጉራጌን፣ የሐረሪን፣ አፋርን፣ ወደ ምስራቅ ስትሄድ የሶማሌ፣ እነዚህን ሁሉ ህዝቦች ስልጣኔ ውስጥ ብትሄድ የሌላ ህዝብ አስተዋጽኦ የሌለበት የለም። የሌላ ህዝብ አስተዋጽኦ አለበት። ከአንዱ ቦታ ወደ ሌላ ቦታ ቢያንስ በሶስቱ ምክንያቶች ያልሄደ ህዝብ የለም። አንዱ በሃይማኖት ምክንያት፣ ሁለተኛ በንግድ ምክንያት፣ ከዛ ሶስተኛው ደግሞ በተለያዩ የተፈጥሮ ምክንያቶች። ስለዚህ አንድነታችን ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው፣ አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ የልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው። ከቅርብ ዓመታት ወዲህ የቱሪዝም ዘርፉን ይበልጥ ለማዘመን በተሰሩ ስራዎች ከመላው ዓለም የኢትዮጵያን ድንቅ ውበት ለመመልከት የሚከንፉ ጎብኚዎች ቁጥር እየላቀ ቢመጣም ኢትዮጵያውያን ግን የራሳቸውን ውበት በሚገባ አውቀውታል? የህብረ ብሔራዊነታቸው ምስጢርስ አስተውለዋል ወይ የሚል ጥያቄ ይነሳል። ለዚህም ነው ልዩነትን የሚያርቁ ብርታት የሚሆን የኋላ የጋራ ታሪክን የሚያወሱና የኢትዮጵያንን እልፍ ውበት የሚያሳዩ መዳረሻዎችን መመልከት አብሮነትና ፍቅርን ለማጎልበት በመፍትሄነት የሚቀርበው። ማሳየት፣ ማስተዋወቅ፣ ስቆ በትህትና እንግዳን አክብሮ ማገልገል ላይ ብዙ ስራ ይጠበቅብናል። እነዚህን ነገሮች ብናሟላ ኢትዮጵያ ከውጭ የሚመጡ ብቻ ሳይሆን በሀገር ውስጥ ቱሪዝም ብቻ ብዙ ሀብት ልታገኝ ትችላለች። ከ100 ሚሊዮን በላይ ህዝብ ያለበት ሀገር 5 እና 10 ሚሊዮኑ ከክልል ክልል ቢንቀሳቀስ ቀላል
የገቢ ምንጭ አይደለም። ከዚያም ባሻገር ደግሞ ባህልን፣ ዕውቀትን፣ ልምድን ለመወራረስና ይበልጥ ኢትዮጵያዊነትን ለማሳደግም ያግዛል። እነዚህን የኢትዮጵያን ማራኪ የሚዳሰሱና የማይዳሰሱ ቅርሶች ለመመልከት የኢትዮጵያውያን ድንቅ እንግዳ ተቀባይነት ባህል ለአገር ልጅ ብቻ ሳይሆን ለሁሉም የተረፈ ነው። በዓላት ሲመጡ ደግሞ በዓላትን ከሚያደምቁ ጉዳዮች ወይም ደግሞ ነገሮች መካከል ደግሞ አንዱ ባህላዊ አልባሳት ነው። ስለ ባህላዊ አልባሳት ልንነግራችሁ ነው ተመልካቾች። በዓለም አቀፍ ደረጃ በዩኔስኮ በማይዳሰስ የዓለም ቅርስነት የተመዘገበው የጥምቀት ባህልና ባህላዊ ክዋኔዎች እንደተለመደው በድምቀት ለማክበር ቅድመ ዝግጅት እየተደረገ ይገኛል። ለዚህ እና ለጥምቀትና ለሌሎች የአደባባይ በዓላት ደግሞ ቀደም ብለን እንደነገር ነው የባህላዊ አልባሳት ደግሞ አስተዋጽኦአቸው ከፍተኛ ነው። ይህንን ጉዳይ በተመለከተ ደግሞ አንድ ተነግራለን። ሂሩት ትንበያለ በአዲስ አበባ ሽሮ ሜዳ አካባቢ ተንቀሳቅሳ ባህልና ቅድመ ዝግጅቱ ምን ይመስላል፣ በዓላት ደግሞ ከቱሪዝም ባለፈ ማህበራዊ እሴቶቻቸውስ እንደዚሁ ምንድነው የሚመስል የሚለውን በተከታዩ ዘገባ ታስቃኘናለች። የምንገኘው ጥር ወር ላይ ነው። ጥር ወር እንደሚታወቀው የተለያዩ ባህላዊና ሃይማኖታዊ ክዋኔዎች የሚከወኑበት ወር ነው። በተለይም ጥርን ስናነሳ ጥምቀት አብሮ ይነሳል። ከዛም ባለፈ እንግዲህ ሰርጎችም ይኖራሉና እኛም በዚህ በአዲስ አበባ በሽሮ ሜዳ ተገኝተን የባህል አልባሳት ገበያው ምን ይመስላል፣ ቅድመ ዝግጅት ውስጥ እንዴት ነው የሚለው ለእናንተ ልናስቃኛችሁ ወደናል። አብራችሁ ቆዩ። እንዴነሽ? ሰላም እንዴነሽ? እንተዋወቅ። እሺ የማን እባላለሁ? አዲስ ነገሮች አሉ። በጣም ትልልቅ የሆኑ ልብሶች አሉ። ለእናቶች፣ ለአባት፣ ለልጆች ምናምን የተዘጋጁ ቆንጆ ቀሚሶች አሉ። እኛም እንግዲህ እያስተናገርን ነው። የበለጠ ደግሞ ሞር በዚህ ዓመት ደግሞ የተሻለ ሆኗል። አቅርቦቱም እንደምታየው ነው። ሁሉም ነው። ሰው እንደምታየው ነው። ገበያው ሞልቷል። አሪፍ ነው ያለው። በጣም አመሰግናለሁ። አትጥፉ። እንዴት ነሽ? ሰላም ናችሁ? እግዚአብሔር ይመስገን። እንተዋወቅ ማለት ማህደር እባላለሁ። ታወቀው የጥምቀት በዓል እንዲሁም ደግሞ ከፊታችን የተለያዩ ሰርጎችም በዚህ ወቅት ነው የሚከናወኑትና ምን አይነት አልባሳትን ነው እያቀረባችሁ ያላችሁ? ቅድመ ዝግጅታችሁ ምን ይመስላል? ቅድመ ዝግጅታችን ያው እንደምታዩት በጣም የሚያማምር ነገሮች አዘጋጅተናል። የተለያየ አልባሳት አለ፣ በሽፎንም አለ፣ ቲሸርቶች አሉ ለወንዶች እስከ ሱሪው። ቅድመ ዝግጅታችን ይሄን ይመስላል። በጥምቀት ብዙ ጊዜ የሀበሻ ቀሚስ ይለበሳል። በተለይም እንደውም ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል ባህላዊ ብሂልም አለንና እናንተስ ሰው በሚፈልገው መንገድ እንዴት ነው የምታቀርቡት የአልባሳቶቹ? ህብረተሰቡ በፈለገው መንገድ እናቀርብለታለን። ህብረተሰቡ ከመጣልን ያዘዘንን ነገር ከማቅረብ ወደ ኋላ አንልም። ይምጡ፣ ይዘዙ አለን። ተዘጋጅተናል። ብዙ አልባሳቶች አሉ። በዚህ ጋር ያልወጡም አሉ። እነዚህ የተለመዱ አይደሉም፣ ጥልፍ ናቸው። በፈርጥ የተደረጉ ናቸው። በጣም ያማምሩ ናቸው። የሚዜ ያላቸው በጣም ደስ የሚል ከለር ነው። ለአይነ የማይከብድ ከለር ነው። ደስ የሚሉ ናቸው። እነዚህ ሞሉ የሚዜዎች በጣም የሚያማምሩ ደስ የሚል ከለር አላቸው። አዎ የሀበሻ ቀሚሶች እንግዲህ ከተለምዶ ውጪ በተለያዩ ዲዛይኖች እንዲሁም ደግሞ ለበዓል ቀን ብቻ ሳይሆን ለአዛውት ቀንም እንዲመቹ ተደርጎ እየተሰሩ ነው። ምን ይመስላል የሰውስ አቀባበል? በጣም ህብረተሰቡ በጣም ደስ የሚል አቀባበል አለው። በዚህ ሰዓት ላይ ለሀበሻ ቀሚስ ደግሞ የበለጠ አሁን ጎልቶ ወጥቷል። ትኩረታቸው ደስ ይላል ያለ ማህበረሰብ እና በጣም ደስተኛ ነን እኛ ባለን ነገር። አሁን ላይ ከሀበሻ ቀሚስ ከባህል ልብስ እኩል ደግሞ እነዚህ የምናያቸው አይነት ሽፎኖች እየተለመዱ መጥተዋል። እንዴት ነው የነሱስ ሁኔታ? ጥምቀት ላይ ሽፎን ይዘወተራል። ለዛ በሚለው ነው ያዘጋጀ ነው እና ያው እንትን አለው ብቻ በአጠቃላይ ደስ የሚል ነገር አለው። እንደ ሰው ፍላጎት ነው። ያው የኛ አቅማቸው ወሰን ያለ ካሉ በሽፎንም ባበሻም ይሄዳል ማለት ነው። እስቲ አንቺም ደግሞ ለበስ አርጊና ሞከሪውና ያለሽን ነገር ትነግሪናለሽ። ደስ ይለኛል። ያው እንግዲህ እኔም ባበሻ ቀሚስ አምሮብኛል ብዬ አስባለሁ። በጣም ደስ ይላል። በጣም አምሮብሻል። በጣም ደስ የሚል ነው። አምሮብሻል። ይሄውን ለምንድን ነው ብዙ ጊዜ የሚለበሰው ባበሻ ቀሚስ? ለጥምቀትም ይሆናል። ይሄ ለማንኛውም ፕሮግራም መጠቀም ይቻላል።
የሁሉም ነገር ደስ የሚል ነው። አሁን አብዬ ቀለል ያለ ነው። ብዙ ጊዜ አሁን በፊት ሀበሻ ቀሚሶች ሰው ምቹ አይደሉም በሚል ነበር ማንጠቀማቸው። አሁን ላይ እንዴት ናቸው? አሁን ላይ በጣም ቀለል ያለ ነገር ሲምፕል ነገር ነው ሰው እየፈለገ ያለ። በጣም የከበደ ነገር አይፈልግም። ቀለል ብለው ሲታዩ ላይንም ደስ ይላሉ። ሰው ደግሞ እንደ ድሮ እንደዚህ ወራጅ ነገሮች አይፈልግም። በብዛት ሲምፕል ነገሮች ነው እየፈለገ ያለው። ያው እኔንም እንደምታይ ሲምፕል ነገር የለበስኩት እንደዛ ነው የሚሆነው። የተለያዩ አማራጮችና የሚያምሩ ሀበሻ ቀሚሶችን እያየሁ ያለሁት። ይሄኛውስ እንዴት ነው? እቺኛው ደግሞ በጣም ሲምፕል የሆነች ነገር ናት። ወገቧ ላይም እንደምታያት አላት። ደስ የምትል ነገር ናት። ቀለል ያለች ናት። ለቀቅ ያለ ነው። አሁን እንደዚህ አይነት ሀበሻ ቀሚሶች ምን አይነት ሰዎች ናቸው ብዛት የሚመርጡት? ወጣቶች ናቸው? እናቶች ናቸው? ወጣቶች ይመርጧታል። ቀለል ያለች ነገሮች ስለሆነች ወጣት እንደኛ አይነቶቹ ይመርጧታል ብዬ አስባለሁ። ወደ ማታ በጀተፈተሽን ጊዜ ስላሳየሽኝ ጥበቦች እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። አክብራችሁ ስለመጣችሁ በጣም ደስተኛ ነኝ። መልካም ቀን ይሁንልሽ። መልካም በዓል። አሚን። ለሁላችን መልካም በዓል ይሁንላችሁ። ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? እኛ ሳምሪ ሙካሽ ፋሽን እንባላለን። የተለያዩ የሀበሻ ቀሚሶችን እንሰራለን። ወቅቱ እንግዲህ ቅድም እንዳልኩት የጥምቀት ወቅት ላይ ያለ ነውና እንዴት ነው የሀበሻ ቀሚስ ገበያው? ሰውስ ምን አይነት ቀሚሶችን ነው የሚፈልገው? ቆንጆ ነው ገበያው። ያው ከዘመናዊ ጋር ቢሄዳል አይደለ? ዘመኑ ተከትሎ በፋሽን በስታይል ምናምን ነውና ሰው የሚፈልገው እንደዛ አርተን ሰው እንደሚፈልገው እንሰራለን ማለት ነው። ለእናቶች እንደሚለብሱት አርተን እንሰራላቸዋለን። ለወጣቶች ደግሞ ከዘመኑ ጋራ የተያያዘ እነሱ በሚፈልጉት ስታይል ፋሽን አድርገን እንደዛው ባርተን እናሳምራቸዋለን ማለት ነው። እዚህ ጋር እንደምታዩ ብዙ የሀበሻ ቀሚሶች አሉ። ከዘመኑ ጋር እንዳልኩሽ ደግሞ በጣም ነው የሚያምሩት። በጣም እነዚህ ሙሽራ ናቸው? አዎ የሙሽራ ናቸው። ያው እዚህ ጋር እንደምታዩ ብዙ አለ እና እነሱ በሚፈልጉት ስታይል አርተን እንሰራላቸዋለን ማለት ነው። እሺ አንዱን ልሞክረው ይቻላል? አይ አታስብ። ይሄ ለበዓላትም ይለበሳል፣ ለሰርግም፣ ለተለያዩ ፕሮግራሞችም መለበስ የሚችሉ ሶች እንግዲህ እንዳየኋቸው እጅግ የሚያምሩ ናቸው። ዋጋቸውስ እንዴት ነው? ዋጋው እንግዲህ እንደ ሰው እንደ ከስተመሩ ፍላጎት ነው። የተለያዩ ልብሶችን እንሰራለን። ዋጋቸው ደግሞ እንደ አቅማቸው ነው የሆነው ማለት ነው። ተሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። እኛም አክብረሽን እዚህ ስለመጣሽ በጣም እናመሰግናለን። ተመልካቾቻችን የጥምቀት በዓል መዳረሱን ተከትሎ የባህል አልባሳት ገበያው አቅርቦቱ ምን ይመስላል የሚለውን በአዲስ አበባ በሽሮ ሜዳ ተዘዋዙረን ያስቃኘናችሁ መሰናዶ የተከታተላችሁትን ይመስል ነበር። በያላችሁበት መልካም በዓል እንዲሆንላችሁ ተመኘን። የተወደዳችሁ ተመልካቾች አዲስ ቀን ነው እየተከታተላችሁ የምትገኙት። እዚህ ጉዳይ ላይ እንቆያለን። እንግዶችን ጋብዘናል። የባህልና ቱሪዝም ጋዜጠኛና አማካሪ ዘሪሁን ግርማ እዚህ ስቱዲዮ ተገኝቷል። ከእርሱ በተጨማሪ ደግሞ ዶክተር አየላ ናውጤ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ በቀጥታ መስመራችን ላይ ይገኛሉ። ሁለታችሁም ለግዛችሁ እናመሰግናለን። በጣም አመሰግናለሁ። መልካም ዘሪሁን ካንተ እንጀምርና እንግዲህ እንደሚታወቀው ኢትዮጵያ በተፈጥሮም ሆነ በሰው ሰራሽ ሀብቶቿ ትታወቃለች። አንተም በስራዎችህ እንደምትገልጸውና እንደምትናገረው በርካታ የቱሪስት መስህብ የሚሆኑ ስፍራዎች ያሏት ሀገር ነችና በተለይ የአደባባይ በዓላት ደግሞ በኢትዮጵያ ይበረክታሉና እነዚህ የአደባባይ ሃይማኖታዊና ባህላዊ ስርዓቶች ለቱሪዝም ዘርፉ ምን ያህል አስተዋጽኦ አላቸው? በጣም አሪፍ። በቅድሚያ ስለጋበዛችሁኝ በጣም አመሰግናለሁ። ቢኮዝ ይሄ ታይሙን በጣም ትክክለኛ ሰዓት ነው። ይሄ ለኢትዮጵያ የባህል ቱሪዝም ስፔሻሊ የቱሪዝም አይነቶች ብዙ ቢሆኑም በተለይ በዚህ ሰዓት የሚከወኑ ነገሮች ባህልን መሰረት ያደረጉ ስለሆኑ የባህል ቱሪዝም እድገትን ምክንያት በማድረግ እንደ ሀገር ትልቅ ነገር የምናገኝበት የሚከወኑት ስርዓቶች ሃይማኖታዊ ስርዓቶች ይሆኑ ወይም ደግሞ ማህበራዊ የሆኑ ክዋኔዎች ይሆኑ እንጂ በዋናነት ለቱሪዝም ኢኮኖሚው የሚያበረክቱ አስተዋጽኦ እጅግ በጣም ትልቅ ነው። ይህንን በብዙ አይነት መንገድ ማየት እንችላለን። ለምሳሌ ቱሪዝም ስንል የሰው ልጅ እንቅስቃሴ ያለበት ነገር ይፈልጋል።
እነዚህ በዓላት ደግሞ ስንመለከታቸው በብዙ ሰው የሚከወኑ ናቸው። ብዙ ሰው ይሳተፍበታል። ስለዚህ በተለያየ መንገድ የቱሪዝም ኢንዱስትሪውን ለማገዝ ለምሳሌ ሰዎች ለነዚህ በዓላት በሚመጡበት ወቅት ትራንስፖርት ሊጠቀሙ ይችላሉ፣ ምግብ ሊጠቀሙ ይችላሉ፣ የተለያዩ ቅድም እንደምንመለከተው የተለያዩ ልብሶችን እንዲህ አይነት ነገሮችን ሊገዙ ይችላሉ እና እነዚህን ነገሮች ያደረጉ ማለት የቱሪዝም እንቅስቃሴው ኦልሬዲ ተሳትፎ እያደረጉበት ነው ማለት ነው። ስለዚህ ያላቸው አስተዋጽኦ እጅግ በጣም ትልቅ ነው ከቱሪዝም ጠቀሜታው አንጻር ስንመለከት። ጥሩ እንመለሳለን። ዘሪሁን ዳንተ ዶክተር ወደ እርስዎ እንምጣ። በአማራ ክልል የጥምቀት በዓልን ጨምሮ ሌሎች ክብረ በዓላት በተለይ በጥር ወራት ይከበራሉ። የመርቆሬዎስ፣ የጊዮን እና የአገው ፈረሰኞች በዓል ሌሎችም አሉ በአማራ ክልል የሚከበሩ የአደባባይ በዓላት። እነዚህን በዓላት በድምቀት ለማክበርና የቱሪስቶችን መዳረሻ እንዲሆኑ ለማስቻል ምን አይነት ቅድመ ዝግጅት ነው እየተደረገ ያለው እንደ ክልል? አመሰግናለሁ። እድሉን ስለሰጣችሁን በጣም እናመሰግናለን። እንግዲህ የአማራ ክልል የበርካታ ባህሎች፣ ሴቶች፣ ወጎች ባለቤት ሕዝብ ያለበት ክልል ነውና በተለይም ከታህሳስ መጨረሻ ጀምሮ እስከ ጥር መጨረሻ ድረስ እጅግ በጣም በርካታ ሕዝብ የሚሳተፍባቸው የውጭም የሀገር ውስጥም ቱሪስቶችን የሚስቡ በርካታ ክብረ በዓላት ይከበራሉ። ከገና ጀምሮ ከዛም ቀጥሎ የጥምቀት በዓል እንዲሁም የጊዮን በዓል በሰከላ ጊሽ አባይ በአባይ መነሻ ይከበራል። ከዛም የአገው ፈረሰኞች የመርቆሬዎስ በዓል በደብረ ታቦር በስቴ በድምቀት ይከበራልና እንዲሁም በሙሉ በሙሉ እስከ ጥር መጨረሻ ድረስ በርካታ ክብረ በዓላት የሚከበረበት ክልል ነው። እኛ ያደረግነው ቅድመ ዝግጅት ሁለት ነገር ነው። በአንድ በኩል እነዚህ ክብረ በዓላት በድምቀት ተከብረው ባህላዊ እሴታቸውን ባህላዊ ወጋቸውን ጠብቀው ትውልዱ እንዲታነጽበት ትውልዱ እንዲነሳሳበት ከቀደሙ አባቶቹ እንዲማርበት የማድረግ እንዲሁም እዛው ያለ ደግሞ የቱሪስት መዳረሻ እንዲሆን ክብረ በዓሉን በድምቀት የማክበር ነው። ሁለተኛው ብዙ ጊዜ እንደዚህ ክብረ በዓላት የአንድ ቀን የሁለት ቀን የመሆን እድል ስላላቸው የቱሪስት ቆይታ አጭር ሊሆን ስለሚችል እነዚህን ክብረ በዓላት ተከትሎ ቱሪስቱን ሊያቆይ የሚችል የሀገር ውስጡም የውጭውም ቱሪስት ሊያቆይ የሚችል ተጨማሪ አክቲቪቲዎችን በመጨመር የቱሪስቱን ቆይታ በማራዘም የአካባቢው ማህበረሰብ እንዲጠቀም የማድረግ ስራ ነው እየሰራ ያለ ነው። ለምሳሌ የገናን በዓል በድምቀት ካከበርን በኋላ አሁን የጥምቀት በዓል በጎንደር በጣም በድምቀት ይከበራል። እንዲሁም በሰሜን ሸዋ ኢራምቡቲ በጣም በድምቀት ከሚከበርባቸው ቦታዎች ነው። እንደ ባህር ዳር፣ ደብረ ማርያምን ጨምሮ በመላ ክልሉ በድምቀት ይከበራልና አንዳንድ የተመረጡ ቦታዎች ላይ እስከ ሳምንት ሊያቆዩ የሚችሉ ኢቨንቶችን በመጨመር ቱሪስቱ እንዲቆይ እናድርግ ብለን ሰፊ ስራ እየሰራን ነው። ለምሳሌ ጎንደር ከጥር 1 ጀምሮ እስከ ጥምቀት ድረስ የሚያቆዩ በርካታ ሁነቶች እየተከበሩ ነው። ጥር 6 የአጼ ቴዎድሮስ ልደት በድምቀት ተከብሯል። ከትናንት ጀምሮ ደግሞ በመላው ዓለም የኢትዮጵያን ገጽታ እየገነባ የነበረው የኪን ኢትዮጵያ ቡድን እንዲሁም በመላው ኢትዮጵያ የተውጣጡ የሀገር ሽማግሌዎች ቡድን ቢሮአችን ከባህልና ስፖርት ሚኒስቴር ጋር በመተባበር በጎንደር ትናንትና ደማቅ የሆነ ምሽት አክብሯል። የመላው ኢትዮጵያውያንን ህዝቦችን ባህል የማስተዋወቅ ስራ ተሰርቷል። ኪን ኢትዮጵያ ከ50 በላይ ብሔር ብሔረሰቦች ያሉበት ልዑክ ነው። በውስጡ የሁሉንም የኢትዮጵያ ብሔር ብሔረሰቦችን ባህል የሚያስተዋውቅ ነው። ይህም በማድረግ ከበዓል ባለፈ ማህበራዊ ትስስርን የህዝብ ለህዝብ ትስስርን በሚፈጥር መንገድ እናክብር ብለን እየሰራን ነው። ነገ ከነገ ወዲያም እስከ ጥምቀት በዓል ድረስ የሚከወኑ ኢቨንቶች አሉ። በባህር ዳር ለጥምቀት የሚመጣው ሰው ከጥምቀት ባለፈ ሙሉ ወሩን ከጥር 1 ጀምሮ እስከ ጥር 30 ድረስ ባህር ዳር የምትታወቅባቸውን ሁነቶች በመለየት ለምሳሌ ሀይቋን በመጠቀም ራሱን የቻለ የጀልባ ሽርሽር ተካሂዷል። የብስክሌት የአንድ ቀን የብስክሌት እንቅስቃሴ ተካሂዷል። የባህል ኤግዚቢሽን ተካሂዷል። በየዕለቱ የተለያዩ ፕሮግራሞች እየተካሄዱ ነው። ይህም በማድረግ የቱሪስቱን ቆይታው የማራዘም ስራ እየተሰራ ነው። በሌሎቹም በዓላት በተመሳይ በድምቀት ለማክበር ጥረት የተደረገ ነው። ዘንድሮ የአገው ፈረሰኞች በዓል በድምቀት ይከበራል። ምክንያቱም ለዘመናት የአገው የፈረስ በዓልን የኛ የአገዎቹ ወይም ደግሞ የአማራ ክልል በዓል ብቻ ሳይሆን የኢትዮጵያን በዓል ብቻ ሳይሆን የዓለም በዓል መሆን አለበት በሚል ጥያቄ ሲቀርብ ቆይቶ እሱ ጫፍ ደርሶ ኦልሞስት ለዩኔስኮ ለማቅረብ ዝግጅት በተጠናቀቀበት ሰዓት የሚከበር የአገው ፈረስ በዓል በመሆኑ የዘንድሮ የአገው ፈረስ በዓል በጣም በድምቀት ለማክበር ዝግጅት እየተደረገ ነውና በዓሉን በማክበር ሃይማኖታዊና አጠቃላይ ባህላዊ ስርዓቱን የማስቀጠል እዛው ያለ ደግሞ የቱሪስቱን ቆይታ የሚያራዝም ስራ እንስራ ብለን ነው ዝግጅት እያደረግን ያለ ነው። ጥሩ መልካም እንመለሳለን። ዘሪሁን ወደ አንተ እንምጣና እንግዲህ ከመስከረም እስከ ጥር ባሉት ጊዜ በኢትዮጵያ በተለይ የአደባባይ በዓላት በስፋት የሚከወንበት መሆኑ ይታወቃል። ከዚህ ጋር ተያይዞ የቱሪስት ዘርፉ ይህንን አጋጣሚ እንዴት ሊጠቀምበት ይገባል ትላለህ? ቅድም ያነሳሁት ይሄ ከመስከረም ጀምሮ እስከ ጥር ያለው ለኢትዮጵያ
የፒክ የሆነ የካልቸራል ቱሪዝም ጊዜ ነው ማለት ነው። ላይክ ትልቁ ወይም ደግሞ ኃይለኛው የባህል ቱሪዝም ወቅት ነው ማለት ነው ከመስከረም ጀምሮ ስናየው እና ይህንን በተለይ አሁን እንደ ኢትዮጵያ እነዚህን ሀብቶች ወደ ቱሪዝም ለማምጣት መጀመሪያ እነዚህን ነገሮች በደንብ አድርገን የቱሪዝም ሀብት መሆናቸውን ማመን አለብን መጀመሪያ ማለት ነው። ደን እነዚህን ነገሮች በአግባቡ ደግሞ እንዴት አድርገን ተጠቃሚ ልንሆን እንችላለን የሚለውን ነገር ራሱን የቻለ ፓኬጅ አዘጋጅተን በፓኬጁ መሰረት ወደ ማርኬት ማውጣት ያስፈልጋል ማለት ነው። አሁን ላይ ያለው ሁኔታ ምንድነው? በዓሎቹ ይከበራሉ። ነገር ግን ወደ ቱሪዝም ትክክለኛ ላይክ የሚመጣውን በዓሉ ተሳታፊውም ቱሪስት ነኝ ብሎ አያስብም። እንደገና ደግሞ የሚቀበለውም አካል እንግዳ ተቀባይ ነኝ ብሎ አያስብም። ስለዚህ እሱ ሲስተም ሊለመድ ይገባል፣ የቱሪዝም እንቅስቃሴው ማለት ነው። ያንን ለማድረግ እንደ ሀገር ስቴክሆልደርስ አሉ ይህን የሚሰሩ። ለምሳሌ ቱር ኦፕሬተሮች ፓኬጅ ቀርጸው እንግዶችን ያመጣሉ አይደል ለጥምቀት። ልክ እንደዛ ሁሉ በተለይ እነዚህ ለሀገር ውስጥ ቱሪዝም ያላቸው አስተዋጽኦ እጅግ በጣም ከፍተኛ ናቸው። እነዚህ በኢትዮጵያ ውስጥ የሚደረጉ በአደባባይ የሚደረጉ ፌስቲቫል የምንበላቸው ካርኒቫል፣ እነዚህ ነገሮች ለሀገር ውስጥ ቱሪዝም መነቃቃት ትልቅ ጥቅም አላቸው። ስለዚህ ለሀገር ውስጥ ቱሪዝም መነቃቃት ደግሞ አንድ ትልቅ ድርሻ ካላቸው የሀገር ውስጥ ቱሪዝሙን እንዴት ማነቃቃት እንችላለን? ላይክ ለምሳሌ አሁን ጥምቀት አዲስ አበባ በጣም ስፔስ አለው። አሁን ከተማ በጣም የተመቸ ሆኗል። ይህንን አይነት ነገር ቱሪስቱ በደንብ እንግዳው ሲመጣ አዲስ አበባ ውስጥ ያሉ የቱሪስት መዳረሻዎችን እንዲጎበኝ ማነቃቃት ያስፈልጋል። ላይክ ዲስካውንት ልታረግ ትችላለህ፣ ኦር የተለያየ ነገሮችን እያደረግ ማነቃቃት፣ ሰው ለጥምቀት መጥቶ ሌሎች ዴስቲኔሽኖችን መጎብኘት እንዲለምድ ማለት ነው። ያ ነገር ሲስተም ከተለመደ የሚወጣው ህዝብም እንደ ቱሪስት ራሱን ያስባል። ሁለተኛ ደግሞ ከተሞችም ከዛ እንግዳ ወይም ደግሞ ከዛ ቱሪስት ተጠቃሚ መሆን የሚችሉበት ሲስተም የሚፈጠራል ማለት ነው። ስለዚህ ማርኬት ከመውጣቱ በፊት በደንብ ሊታመንበት ይገባል። ሁለተኛ ደግሞ ላይክ ባለቤት ማድረግ አለብን ማህበረሰቡን ማለት ነው። ማህበረሰቡ የበዓሉ ባለቤት መሆኑን ካደረግነው ሪስፖንሲብል ይሆናል ማለት ነው። ስለዚህ ሪስፖንሲብል ሆነ ማለት እንግዳ በመቀበልም ሊሆን ይችላል፣ በመጎብኘት ሂደት ውስጥ የራሱን ሮል ይጫወታል ማለት ነው። ይሄ ቱሪዝም አንድ ማይፈልገው ነገር ባለቤት የሆነውን የባህሉ ባለቤት የሆነውን ነገር ማግለል አያስፈልግም። እዛ ውስጥ ገብቶ ተሳታፊ እንዲሆን ማድረግ ያ ሆነ ማለት ለሚሰራውም ስራ እጅግ በጣም ጠቀሜታ ይኖረዋል እና በተለይ አሁን በአዲስ አበባ ከተማም ይሁን በሌሎች ከተሞች ላይ ያለው ጥሩ ነገር በተለይ አደባባይ ላይ ለሚወጡ ፌስቲቫሎችና ካርኒቫሎች አንዱ ስፔስ ነው ወሳኙ ነገር። ላይክ ለምሳሌ ከዛሬ 6-5 ዓመት አዲስ አበባ ላይ የሚከበረው ጥምቀትና አሁን ሰሞኑን የምናከብረው ይለያያል። ቢኮዝ ሰው እንደፈለገ የትኛውን ቦታ ላይ ሆኖ በዓሉን መሳተፍ ይችላል። አሁን ይሄ መጨናነቅ የለም ምን የለም። ይሄ ደግሞ አንዱ የሲቲ ስታንዳርድ ነው። የአንድ ከተማ አንድን ትልቅ ነገር ሁነት ለማዘጋጀት ከሚያስፈልጉት ነገሮች መካከል አንደኛው ይሄኛው ነው፣ ስፔስ ነው ማለት ነው። ከስፔስ ባሻገር ደግሞ ፋሲሊቲ የሚባል ነገር አለ። ለቱሪስቱ የሚያስፈልጉ ነገሮችን እነሱን ማሟላት፣ ከዛ በኋላ ማነቃቃት ነው። ሁለተኛ እንትኑን መስህቡን ካገኘ ስራው አይከብድም። እሱ ላይ በደንብ ተባብሮ መስራት ነው የሚያስፈልገው። ጥሩ እንመለሳለን። ዶክተር በድጋሚ ተመለስን። አማራ ክልል ላይ ቀደም ሲል እንዳነሱት በርካታ የሆኑ የአደባባይ በዓላት ናቸው በተለይ ጥርን ወር ይዞ የሚከበሩት። በመደመር መንግስት ደግሞ በተለይ ሰፊ አቅም አለን፣ የቱሪስት አቅምና ሀብት አለን። ነገር ግን ይህንን አቧራውን አራግፎ በመግለጥ የኢኮኖሚ አቅም ከማድረግ ረገድ ደግሞ ውስንነቶች አሉብን። ይሄ የቀጣይ ስራችን ነው የሚል ስትራቴጂ ተነድፎ ስራዎች እየተሰሩ ነው የሚገኙት። ከዚህ አኳያ እነዚህን በርካታ የሆኑ ብዙ የሆኑ ሀብቶቻችንን በመሸጥ ረገድ እየተሰራ ያለው ስራ ምንድን ነው የሚመስል? ምን አይነት አቅጣጫ ተከትላችሁ ነው እየሰራችሁ የምትገኙት? አመሰግናለሁ። እንግዲህ የአማራ ክልል የቱሪዝም ጸጋዎች በጣም የታወቁ ናቸው። በእነዚህ ከክብረ በዓላት ባለፈ በርካታ ተፈጥሯዊና ባህላዊ የሚባሉ ቅርሶች ያሉበት ክልል ነው። እስከዛሬ በነበረው ሁኔታ በአንድም ተገቢውን ጥገና በማድረግ ተገቢውን ተጨማሪ እሴት በመጨመር እና በአጠቃላይ ለቱሪዝም ገበያው ምቹ በማድረግ ረገድ ጉድለቶች ነበሩብን። በተለይም ለምሳሌ የጎንደር አብያተ መንግስታትን ብናይ በአንድ በኩል የመፍረስ ወይም ደግሞ የከፋ ጉዳት የመድረስ ስጋት ነበረበት። በሌላ በኩል ለምሽትና ለተጨማሪ ቫልዩ አድ በሚያደርግ ደረጃ አልታደሰም ነበር። ዘንድሮ ጥምቀትን በጎንደር ስናከብር ልዩ ነው ብለን የምናነሳው የጎንደር አብያተ መንግስታት ውስጣዊና ውጫዊ ጥገናው ተጠናቆ በተመረቀ ማግስት የሚከበር ክብረ በዓል ስለሆነ ወደ ጎንደር ጥምቀትን ለማክበር የሚሄድ የሀገር ውስጥም የውጭም ቱሪስት እግር መንገዱን ለምሳሌ ቀን ጥምቀትን ሲያከብር ብሎ ምሽት ገብቶ በጣም የሚያምረውን የጎንደር አብያተ መንግስታት
የታደሰውን ድባብ መመልከት ይቻላል። ወደ ባህር ዳርም ብንመጣ ከዚህ በፊት ከተማውም ላይ እንዲሁም በሐይቅ ውስጥ እንደ ደብረ ማርያም አይነት በሐይቅ ውስጥ ደማቅ ጥምቀት የሚከበርባቸው ቦታዎች ነበሩ። ነገር ግን ከጥምቀት በዓሉ ያለፈ ተጨማሪ ቱሪስት የሚያቆዩ ብዙ ስራዎች ባለመሰራታቸው ብዙ ገቢ ይገኝ አልነበረም። አሁን ለምሳሌ ባህር ዳር ጥምቀት ሊያከብር የመጣ ሰው ደብረ ማርያም ላይ ጥምቀትን አክብሮ ከፈለገ በፈጣን ጀልባዎች ጎርጎራ ሄዶ ጎርጎራን ጎብኝቶ የሚመለስበት እዚሁ ባህር ዳርም ፈለገ ጊዮን ላይ የሚዝናናበት እድል ተፈጥሯልና እየተሰሩ ያሉ መዳረሻዎች ተጨማሪ ከክብረ በዓላት ባለፈ ይሄ ከባህል ቱሪዝም ከምንለው ባለፈ መዳረሻ መሰረት ባደረገ ቱሪዝምም ለማልማት ሰፊ ስራ እየሰራ ነው። እኛም በፌዴራል መንግስቱ በተለይም በክቡር ጠቅላይ ሚኒስትሩ ኢኒሼቲቭ የተሰሩ አዳዲስ መዳረሻዎች ለኛ ተጨማሪ ስራዎችን እንድንሰራ እድል ፈጥሮልናል። በየቦታው የጀመርናቸው ስራዎች አሉ። ቅርሶቻችንን በዓለም ቅርስነት ለማስመዝገብ ጥናት ያጠናቀቅንባቸው አሉ። ተጠናቀው የገቡ አሉ። ተቀባይነት ያገኙ አሉ። በቅርቡ የሚመዘገቡም አሉና እነዚህ ተደምረው የምንሰራው የማስተዋወቅ ስራም በከፍተኛ ሁኔታ የቱሪስት ፍሰቱን ይጨምራል ብለን እናስባለን። በተለይም ደግሞ ኢኮኖሚካሊ ተጠቃሚ ለመሆን ቱሪስቱ መምጣት አለበት በብዛት። ለዚህ ደግሞ ሰላም በጣም ወሳኝ ነው። የሰላም ሁኔታ እየተሻሻለ በመምጣቱ ምክንያት የቱሪስት ቁጥሩም እየጨመረ ነው የመጣው። ለምሳሌ ባለፈው 2017 የመጀመሪያው 6 ወር ክልሉን ጎብኝቶ ከነበረው የውጭ ቱሪስት የጨመረው በአጠቃላይ በዚህ ባለፈው 2018 የመጀመሪያ 6 ወር ከሀገር ውስጥም ከውጭም ቱሪስትም ከ7.7 ቢሊዮን ብር ገቢ ነው የተገኘው። ይህ ገቢ ለየት የሚያደርገው የሆነ የጥቂት የፋብሪካ ባለቤቶችን ወይም የጥቂት ኢንቨስትመንት ባለቤቶችን ተጠቃሚ የሚያደርግ አይደለም። ቱሪዝም በባህሪው ከሊስትሮ እስከ ትልቅ ባለኮከብ ሆቴሉ ድረስ ተጠቃሚ የሚሆንበት እና ፌርሊ ሁሉንም የህብረተሰብ ክፍል የሚያሳትፍ ዘርፍ ነው እና 7.7 ቢሊዮን ብር ገቢ ተገኘ ሲባል ሁሉንም የህብረተሰብ ክፍል ፌር በሆነ መንገድ ተጠቃሚ የሚያደርግ ዘርፍ ነው እና እኛም ይህንን ይበልጥ እንጠቀምበት ብለን በክልሉ ኢኒሼቲቭ መታቀድ የጀመሩ የጥገና ስራዎች፣ አዳዲስ የመዳረሻ ልማት ስራዎች በስትራቴጂክ እቅዳችንም በቀጣይ 25 ዓመት ባዘጋጀነው የቱሪዝም ዘርፍ ፍኖተ ካርታም ጭምር አስቀምጠን እየሰራ ነው። እርግጠኛ ነኝ ዘንድሮ ለምሳሌ ካለፉት 7 ዓመታት በተለየ ሁኔታ የውጭ ቱሪስት ቁጥር እንደሚጨምር የመጀመሪያው 6 ወር አፈጻጸም አሳይቶናል። የሚቀጥለው ዓመት ደግሞ ሰላማችን ይበልጥ አስተማማኝ ስናደርግ የጀማመርናቸውን የቱሪዝም መዳረሻዎችን የማልማት ቅርሶችን የመጠገን በዓለም ቅርስነት የማስመዝገብ እና ተጨማሪ የማስተዋወቅ ስራዎች ተጨማምሮበት ከሚቀጥለው ዓመት ጀምሮ ደግሞ ይበልጥ የቱሪዝም ፍሰቱ ለክልሉ ኢኮኖሚ በከፍተኛ ሁኔታ አስተዋጽኦ የሚያደርግበት ሁኔታ ይፈጠራል ብለን እናስባለን። ለዚህም ደግሞ አስፈላጊውን የቅድመ ዝግጅት ስራዎችም እየሰራ እንገኛለን። መልካም ዘሪሁን ወደ አንተ ልመለስና እንግዲህ ቀደም ብሎ ከባህር ዳር ያሉ እንግዳችን ሲያነሱ እንደነበረው የቱሪዝም ዘርፉ ጠቀሜታው ከታች ጀምሮ ነው የሚመጣው ሲሉ ነበርና ብዙ ጊዜ ሲነሳ የነበረው የቱሪዝም ዘርፍን ካለመነቃቃቱ ጋር ተያይዞ ቱሪዝም መስህቦችን አለማስተዋወቅ፣ የመሰረተ ልማት አለመሟላትና ሌሎች ጉዳዮች ሲነሱ ነበር። አሁን ላይ በመጠኑም ቢሆን የተሰሩ ያሉ ስራዎች አሉ ከቱሪስት መዳረሻነትን ከማስፋት ጋር ተያይዞና የቱሪስት መዳረሻውን በማስተዋወቅ ረገድና በመጠበቅ ረገድ ከማን ምን ይጠበቃል? ማህበረሰቡ ምን ያደርግ? እንደናንተ አይነት በሙያው ያሉ ሰዎችስ ምን አይነት ስራዎችን መስራት አለባቸው? አንድ ቱሪዝም ትልቁ ነገር ሰስተናቢሊቲ ነው። ዘለቄታ የሌለው ነገር ቱሪዝም ውስጥ ብዙም ቫልዩ የለውም። ቢኮዝ ዴስቲኔሽኑን ብታለማም ማርኬት ብታረግም የተለያዩ ስራዎችን ብትሰራ ዋናው ነገር ሰስተናቢሊቲ ነው። ሰስተናብል የሆነ ቱሪዝም እንዲኖር ለማድረግ ሪስፖንሲብል የሆኑ አካላት የጋራ ጥምረት ይፈልጋል ማለት ነው። ቱሪዝም የአንድ አካል አይደለም፣ ወይም ደግሞ አንድ አካል መንግስት ብቻውን ሰርቶ ውጤት የሚያመጣበት አይደለም። የየራሱ ባለድርሻ አካል አለው። ሁሉም የየራሱን ጠጠር መወርወር አለበት። ከዛ ሁሉም አንድ ላይ ከተሳሰረ የሚፈለገውን ውጤት ማምጣት ይቻላል። ለምሳሌ አሁን መንግስት ኢትዮጵያ ውስጥ ትልቅ ስራ ይሰራል። ለምሳሌ ዴስቲኔሽን ዲቨሎፕመንት ላይ ይሰራል። የተለያዩ ነገሮችን ዴስቲኔሽን እስከ መገንባት ድረስ መንግስት ይሰራል። ይሄ አሁን ከመንግስት ስራ ያለፈ ነው። ይሄ ምንድነው መንግስት ይሄን የሚያደርግበት ሀገሪቷ ውስጥ ያለው የቱሪዝም ሲስተም ወደ ተሻለ ደረጃ እንዲደርስ ከስር ያለው አካል እንዲነቃቃ ለማድረግ ነው እንጂ የመንግስት ስራ የሆነው ነገር ሎጅ መገንባት ምናምን ላይሆን ይችላል። የመንግስት ስራ ኢንፍራስትራክቸሮችን
ማሟላት ሊሆን ይችላል። ነገር ግን ትልቅ ኃላፊነት ወስዶ መንግስት ኢትዮጵያ ውስጥ ብዙ ስራ ይሰራል። ስለዚህ ይህንን ነገር ማመን ያስፈልጋል። እንደ ባለሙያ እንደ ቱሪዝም ላይ እንደሚሰራ ስቴክ ሆልደር ይህንን ነገር አክሴፕት አድርጎ በቀጣይ በሚሰሩ ስራዎች ላይ የኔ ድርሻ ምንድን ነው የሚለውን ነገር መስራት ያስፈልጋል። ስለዚህ አሁን ኢትዮጵያ ውስጥ አሁን የቱሪዝም ሲስተሙ ጥሩ ነው፣ እየተነቃቃ ነው፣ ጥሩ ነገር አለ። ነገር ግን ወደ ውጤት ለማምጣት ላይክ የምናስተዋውቅበትን መንገድ በደንብ ማወቅ አለብን። የትኛውን ዴስቲኔሽን ውጪ እናስተዋውቃለን ወይም ደግሞ ለውጭ ቱሪስት እናስተዋውቃለን፣ ለዶሜስቲክ ቱሪዝሙ ደግሞ የትኛውን ሲስተም እንጠቀማለን ብሎ እሱ ላይ መስራት ያስፈልጋል። በተለይ እኔ በጣም ትኩረት አድርጌ መናገር የምፈልገው የሀገር ውስጥ ቱሪዝም ለአንድ ሀገር የቱሪዝም እድገት መሰረት ነው። እሱ ላይ በደንብ መስራት ያስፈልጋል። በተለይ አሁን ደግሞ ኢትዮጵያ ውስጥ ብዙ ሰው ከአንድ ቦታ ወደ ሌላ ቦታ የመንቀሳቀስ ልምድ እያመጣ ነው። እሱ ጥቅሙ ብዙ ነው። በነገራችን ላይ ከቱሪዝም ባሻገር ብዙ ጥቅም አለው። እንደ ሀገርም የተለያዩ ችግሮች ሲገጥሙ ልንፈታበት የምንችልበት መንገድ ነው። ይሄ ሰዎች ከአንድ ቦታ ወደ ሌላ ቦታ ትራቭል ማድረግ ሲለምዱ ጥሩ ጥቅም አለው እና እሱን ነገር በደንብ ማስለመድ እና እሱ ላይ በደንብ መስራት ላይክ እንደ ሚዲያው የራሱን ቢሰራ፣ የቱሪስት ቱር ኦፕሬተሩ የራሱን ቢሰራ፣ ጋይዱ የራሱን ቢሰራ፣ መንግስት የራሱን ቢሰራ፣ ሁሉም ስቴክ ሆልደርስ አንድ ላይ ተሳስረው ከሰሩ የሚፈለገውን ውጤት ማምጣት እንችላለን። ኢትዮጵያ የሪሶርስ ችግር የለባትም። ግን ሪሶርሳችንን እንዴት እንጠቀመው፣ እንዴት እንስራበት የሚለው ነገር ላይ በደንብ አድርገን አሁን ያለውን መነቃቃት በደንብ ወደ መሬት ማውረድ መድፈር ይፈልጋል። ገብተዋል። ቱሪዝም እሱን ስለሚፈልግ መድፈር መስራት ከተሰራ ደግሞ ውጤቱ ይመጣልና ስፔሻሊ ዶሜስቲክ ቱሪዝሙ ላይ በደንብ ቢሰራበት ብዬ እሱን ነው ማንሳት እንፈልገው። ጥሩ። የባህልና ቱሪዝም ጋዜጠኛና አማካሪ ዘሪሁን ግርማ በማለዳው ስቱዲዮ ተገኝተን ተጨማሪ መረጃ ስለሰጠን፣ እንዲሁም ደግሞ ከባህር ዳር ስቱዲዮ በቀጥታ መስመራችን ላይ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላ ናውጤ በማለዳው ተገኝተው ለተጨማሪ መረጃ ስላጋሩን እጅግ በጣም እናመሰግናለን። መልካም ቀን ይሁንልዎት። እናመሰግናለን። እናመሰግናለን በጣም